ዛሬ መሶብ ተወልዷል። መሶብ የአንድ ማዕከል አገልግሎት መስጫ ቦታ ነው። እዚህ ቦታ ላይ ሁለት ሶስት አስደናቂ ጉዳዮች አሉ። አንደኛው ይህ ህንፃ ከዚህ ቀደም የመንግስት መገልገያ የነበረ ህንፃ ነው። እኔም አውቀዋለሁ፣ ብዙ ሰዎች ያውቁታል። ይህን የመሰለ ውበት ይዞ አያውቅም። የነበረን ህንፃ በዚህ መንገድ አስውበን አሳምረን ለህዝባችን አገልግሎት ማዘጋጀታችን በጣም ደስ የሚል ነገር ነው። ሁለተኛ የተሰራው ሲስተም ሶፍትዌሩ ሙሉ በሙሉ በኢትዮጵያውያን የተሰራ ነው። ይህን ሲስተም እንድንገዛ ብዙ ሀገራት ጥያቄ ያቀረቡ ቢሆንም ከመረመርን በኋላ የኛ ልጆች መስራት ይችላሉ፣ ሀገር በቀል አቅም አለ የሚል አቋም ነበረን። እንደተባለውም እጅግ አስደማሚ በሆነ ፍጥነት ሀገር በቀል የሶፍትዌር ሲስተም ይህን ሰርቪስ መስጠት የሚያስችል ሰርተዋል። ሶስተኛ እዚህ ቦታ ያሉ ወጣቶች ናቸው። እዚህ ቦታ ያሉ ወጣቶች ብዙ ቦታ መድረስ የሚችሉ እንደሚሆኑ ተስፋ አደርጋለሁ። ከወዲሁ ስራውን አውቀው ስራውን ወደው ስቀው ለማገልገል ያላቸው ዝግጁነት ተጨማሪ ከሂውመን ካፒታል አንጻር እንደ ትርፍ የሚታይ ነው። ሲስተም ካልተጠቀምን ሰውና ሰው የሚያደርጉትን የሁለት አካላት ድርድርና ስምምነት በቀላሉ መንግስት ሊደርስበት አይችልም። ሌብነት በውስጥ ያለ ክፉ ስፕሪት ስለሆነ በቀላሉ ማወቅ አይቻልም። በገቢዎች ምሬት አለ፣ በኦዲት ድርድር አለ፣ ገቢዎች ይደራደራሉ ይባላል። ወደ ሲስተም ሲመጣ ወደዚህ ሲመጣ ያ ነገር እየቀነሰ ይሄዳል። ፓስፖርት ላይ የወረፋ ጥያቄዎች አሉ፣ እዚህ ሲመጣ ይቀንሳል። ይሄ ቦታ ብቻውን በቂ አይደለም። በየከተማው አዳማ ያስፈልገዋል፣ ባህር ዳር ያስፈልገዋል፣ ጅጅጋ ያስፈልገዋል፣ ሐዋሳ ያስፈልገዋል፣ አርባ ምንጭ ያስፈልገዋል። ሁሉም የክልል ዋና ዋና ከተሞች እና በርከት ያለ ሰው የሚኖርባቸው ከተሞች እንደዚህ ያለውን ቦታ እና አገልግሎት መስጠት መጀመር አለባቸው። ያ ሲሆን ህዝባችን የሚረካበት፣ ሌብነት የሚጠፋበት፣ ስራ የሚቀላጠፍበት፣ ኢንቨስትመንት በፍጥነት የሚያድግበትን አውድ በኢትዮጵያ ውስጥ መፍጠር ይቻላል ማለት ነው።